አንድ ክርስቲያን ጾሞ ካልቆረበ የክርስቶስን ስጋ ካልበላ ምን ይሰራለታል? ከንቱ ድካም እኮ ነው የሚሆነው። ትልቁ ፈተና መቼ ነው ሲባል ስንቆርብ ነው። ራንተ ባክህ እንዲህ ነህ፣ ራንተ ያልጨረስከው ነገር አለ፣ ራንተ ልጆች አሳድግ፣ ራንተ እንዲህ ነህ። ሰው ምክንያት አለው መዓት። ክፉ ነገር ወደ ክርስቲያን የማይቀርበው መቼ ነው? ስጋው ደሙን መቀበል ሲችል። ስጋው ደሙን የማይቀበል ከሆነ የእግዚአብሔርን ስጦታ እያቃለለ ነው። አባታችን ሲርበን እንጀራ እንጂ ሊሰጠን የሚችለው ስጋውን ሊሰጠን አይችልም። እግዚአብሔር ግን ሲርበን እንጀራ ሳይሆን የሰጠን ምኑን ነው የሰጠን? ስጋውን ነው የሰጠን። የቁርባን ክቡር ነው ፍጹም ሰማያዊ። እንግዲህ እግዚአብሔር ቢፈቅድ ዛሬ ትምህርተ ቁርባን የቁርባን ትምህርት ማለት ነው። የትምህርታችን ርዕስ ምን ይላል አልኳችሁ? የቁርባን ትምህርት ሚል ነው። እንግዲህ የቁርባን ትምህርት ለሁሉም ክርስቲያኖች አስፈላጊ ነው። ክርስቲያን ለመባል መቁረብ አለበት ብለናል። አንድ ሰው አይደል? ክርስቲያን የማይቆርብ ክርስቲያን ምናልባት ክርስቲያን ሊመስል ይችላል እንጂ ክርስቲያን ግን አይደለም። በቃ አለቀ። የተፈለገ ነገር ያድርግ ሰውየው፣ ይመጹት እንኳን ሺህ ቢሊዮንና ትሪሊዮን ገንዘብ ይስጥ፣ ግን ስጋው ደሙን የማይቀበል ክርስቲያን ምንም አይደለም። ምንም የተፈለገውን ያህል የሚጾም ክርስቲያን ሊኖር ይችላል፣ ግን ካልቆረበ ምንም አይሰራም። የተፈለገውን ያህል የሚመጸውት የሚሰግድ የሚጾም ክርስቲያን ይኖረን ይሆናል። ያን ሁሉ የምናደርገው ምን ለማለት ነው ቢባል ስጋው ደሙ ለመቀበል ነው። ስጋው ደሙ የነፍስ ምግብ ነው አይደለ? የምን ምግብ ነው አልኳችሁ? የነፍስ ምግብ ነው። ሰው ማለት ሁለት ነገር ነው፣ ነፍስና ስጋ። ስለዚህ ሰው በስጋው እንጀራ ይበላል፣ ሰው በስጋው ውሃ ይጠጣል። ይሄ የስጋው ምግብ ነው። በነፍሱ ደግሞ የእግዚአብሔርን ቅዱስ ስጋና የክርስቶስን ቅዱስ ደም ምን ይላል? ይቀበላል። ምግቡ እሱ ነው ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ። አሁን ሰው የሚማረው ለምንድን ነው ቢባል ለምንድን ነው ሰው የሚማረው? አውቆ ምን ሊሰራሽ? ሰው የሚማረው ለማወቅ ነው ብላችኋል። ካወቀ በኋላስ ተግባር ላይ አውሎስ ከዛ ወዴት ይመለሳል? አይ አይደለም እላችሁ እኮ ዓለማዊ ትምህርት ሰው ዓለማዊ ትምህርት ተማረ ከዛ በኋላ የሆነ ነገር ተመረቀ። ምንድነው የሚሰራው? እዛ በኋላ ስራ ያዘ። ለምንድን ነው? ለመብላት ነው አይደለ? አሁን ሰው ብዙ አመታት የሚደክመው ምን ለማድረግ ነው ቢባል ለመብላት ነው አይደለም እንዴ? ሰው የሚነግደው የሚወጣው የሚወርደው ምን ለማድረግ ነው? ለመብላት። ሰው አገር አቋርጦ ውጭ አገር ሂዶ የሚንከራተተው ለምንድን ነው? ለመብላት። ሰው ተሸክሞ መከራውን አይቶ ላቡ ጠብ እስኪል ድረስ መከራውን የሚያየው ለምንድን ነው? ለመብላት አይደለ? ይህ ሁሉ ስቃይ እኮ ለአንድ እንጀራ ተብሎ ነው አይደለም እንዴ? አሁን ከዚህ ከወጣን በኋላ የሁላችንም እንትናችን እንውላለን ስንደክም ማለት ነው። ይህ ሁሉ ለምንድን ነው ቢባል ለመብላት፣ ለሆድ ማለት ነው። ለሆድ ሰው ስጋዊ ሆዱን ወይም ስጋዊ ምግብን ለመሸፈን ነው ሰው የሚወጣው የሚወርደው። ይዋሻል። በእውነቱ በጣም አስቸጋሪ ነው። ሰው እኮ ከረሃብ ለመዳን ብሎ ሰው ብዙ ነገር ያደርጋል። ሰው የሚገሉ ሰዎች ለምንድን ነው ስትሏቸው ለመብላት ነው። ያ ሰውዬ ምንም ሌላ አይደለም እኮ የተለየ ነገር የለውም እኮ። ሰው የሚያሳድዱ ሰዎች ለምንድን ነው? ለመብላት አይደለም? ሰውንም አሳዶ ይበላል። ሰውንም ገሎ ይበላል። ሰው ደግሞ ከዚያ ሁሉ ሳይደርስ ደግሞ በእግዚአብሔር ቸርነት ደግሞ በተለያየ መንገድ ሰው ገበሬዎች ደግሞ ወጥተው ወርደው ሰርተው ሌሎችም ደግሞ በተሰጣቸው ስጦታ ይኖራሉ። ስለዚህ ሰው ሁሉ ያን ሁሉ የሚያደርገው ለምንድን ነው ቢባል እንጀራ ለመብላት ነው። ምን ለመብላት ነው? እንጀራ ለመብላት። ሰው ለመብላት ይህን ሁሉ ካደረገ ክርስቲያን የሚጾመው ለምንድን ነው? የሚሰግደው ለምንድን ነው? የሚመጸውተው ለምንድን ነው ቢባል የክርስቶስን ቅዱስ ስጋና ክቡር ደም ለመብላት፣ ስጋውን ለመብላት፣ ደሙን ደግሞ ምን ለማለት? ለመጠጣት። የአንድ ክርስቲያን ጾሙ ምን ላይ ማድረስ አለበት? ቁርባን ላይ ማድረስ አለበት ማለት ነው። አንድ ሰው ለፍቶ ተምሮ 20 ምናምን ዓመት ተምሮ የማይበላበት ከሆነ ምን ዋጋ አለው? ሰው ወጥቶ ወርዶ ነግዶ ግን ያተረፈውን ነገር የማይበላው ከሆነ ምን ይሰራለታል? አንድ ክርስቲያን ጾሞ ካልቆረበ የክርስቶስን ስጋ ካልበላ ምን ይሰራለታል? ደሙን እስካልጠጣ ምን ይሰራለታል? ከንቱ ድካም እኮ ነው የሚሆነው። ከንቱ ጾም፣ ከንቱ ጸሎት፣ ከንቱ የሆነ ምጽዋት፣ ከንቱ የሆነ ስግደት ነው የሚሆነው። ያ ሁሉ ሰዎች ክርስቲያኖች የሚለፉት የሚወጡት የሚወርዱት ስጋ ወደሙን ለመቀበል ነው። ስጋ ወደሙ የምን ምግብ ስለሆነ እኮ ጌታ ምን አለ? እኔ የዘላለም ተመልከቱ
እኔ የህይወት እንጀራ ነኝ አይደለም የሚለው? የምን እንጀራ ነኝ? የህይወት እንጀራ። እሱ የህይወት እንጀራ ነው። ከዚህ ዓለም እንጀራ የተለየ። እዚህ ዓለም እንጀራ በየጊዜው የምንወጣው የምንወርደው እኮ ጧት በልተን ነው ማታ ሌላ ስለሚያስፈልግ ነው አይደለም እንዴ? እንደዛ ነው። የክርስቶስ ስጋና ደም ግን የክርስቶስ እንጀራነት ግን አንድ ጊዜ በልተውት ለዘላለም ሕያው አድርጎ የሚያኖር ነው። ሰዎች መልሰው በኃጢአት ካልወደቁ በስተቀር ማለት ነው። መልሰው በኃጢአት ካልወደቁ በስተቀር። ስለዚህ ቁርባን ማለት የነፍስ እውነተኛ የሆነ ምግብ ማለት ነው። እውነተኛ የሆነ ምንድነው? ምግብ። ከዚህ የተነሳ ቁርባን ትርጉሙ ምንድነው? ቁርባን ማለት ምን ማለት ነው የሚለውን ሐሳብ እናያለን። ቁርባን ትርጉሙ ምንድነው? ቁርባን በዕብራይስጡ ትርጉምና በእኛ ትርጉም ቁርባን ማለት የግዕዝ ቃል ነው አይደለ? ዕብራይስጡ ይህንን ቃል ይጋራዋል በራሱ ማለት ነው። ያው ግዕዝ እንደምታውቁት ሰፋ ያሉ እንትኖችን ከሚይዙ ቋንቋዎች አንዱ ግዕዝ ነው እና በግዕዙ አንድን ሐሳብ ብቻ እንውሰድ። ቁርባን ማለት ቀረበ ካለው የግዕዝ ቃል የተገኘ ሲሆን ቁርባን ማለት መቅረብ ማለት ነው። ምን ማለት ነው? መቅረብ። ወደ ማን መቅረብ? ወደ እግዚአብሔር መቅረብ። ሰዎች ወደ እግዚአብሔር ንጹህ ሆነው የሚቀርቡበት፣ ሰዎች በንጽህና ቀርበው ስጋ ወደሙን ቢቀበሉት በንጽህና በቅድስና ወደ እግዚአብሔር የሚያቀርብ ስለሆነ ነው ቁርባን የተባለው። የሚያቀርብ ስለሆነ። በሌላ መንገድ ደግሞ ቄሱ ህብስቱን በጻሕል አድርጎ ደግሞ ይሄ ወይኑን ደግሞ በጽዋ አድርጎ ወደ መንበሩ የሚያቀርበው ስለሆነ ይላል ትርጓሜው። ስለሆነ ቁርባን ብሎታል። ከዚህ የተነሳ ምእመናንም ከበው የሚቀበሉት ስለሆነ ቀርበ ያለውን ይዞ ደግሞ የግዕዝ ቃል ቁርባን ብሎ ተረጎመው በማለት ይገልጻል። በሌላ መንገድ የዕብራይስጡ ቋንቋ ቁርባን ማለት ስጦታ ነው ይላል። ቁርባን ማለት ምንድነው? ስጦታ ነው። በቃ ስጦታ ነው። ለክርስቲያኖች የተሰጠ ስጦታ ማለት ነው። ማን ነው የሰጠን ስጦታ? እግዚአብሔር ነው የሰጠን አይደለም እንዴ? እንዴ ከእግዚአብሔር በላይ እንደሚታወቀው እግዚአብሔር ለሰዎች ብዙ ነገርን ሰጥቷል አይደለም? በጣም ጥሩ። ሰው ማንን ይመስላል? ሰው እንስሳን የሚመስል ሰው አለ? በእርግጥ በግብሩ ሞልቷል ሰው፣ ችግር የለውም። በሬ የሚመስል ሰው አለ። እውነት ለመናገር አካሉ ምናምን እግዚአብሔርን ይመስላል። ግን አንዳንድ ጊዜ ቅዱስ ነቢየ እግዚአብሔር ዳዊት 48 ላይ ያለውን ሰምታችኋል። ሰብሰን ዘክቡሩት እያይመረው ኮነ ከመንስሳ ዛልቦ ልብ ወተመሰሉሙ ይላል። ሰው ክቡር ነበረ፣ ክብሩን ግን አላወቀም፣ እንደ እንስሳ ሆነ ይላል አይደል? አንዳንድ ጊዜ ሰዎች መልካቸው ሰውን ይመስሉና ስራቸው ግን ጠባያቸው ግን ከአህያ ያልተሻለ ጠባይ ያላቸው ሰዎች አይደል? እንደውም እሷ የተሻለች ናት፣ ክርስቶስን እኮ ተሸክማለች አይደል? ክርስቶስ ያላደረበት ጋኔንን የተሸከመ በጣም ብዙ እኮ እንደዛ ይሆናል አለ ነቢየ እግዚአብሔር ዳዊት። ሰዎች እንስሳ ወደ መሆን ይወርዳሉ። በእርግጥ ዛሬ ዘመን ሰው ከእንስሳነት ወርዶ አጋንንት ወደ መሆን ደረጃ ወርዷል። እንዲሁም ከዚያ ሳይከፋ አይቀርም አይደለ? ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? እስከ ማይዜኑ ምትባላ በበይናቲነ ይላል። አንተ ሰው ሆይ እስከ መቼ ድረስ እርስ በርስ ትባላለህ ይላል። እንስሳት እንኳን ይሄን አያደርጉትም። ጅብ ከመቼ ወዲህ በልቶት ያውቃል ይላል። አንበሳ አንበሳውን ይበላዋል እንዴ? አይበላው። እሺ ሰው እኮ ሰውን ከበላው ሰውን ሲያማ ሰውን እየበላ ነው አይደለ? እየበላው ነው። እና እንስሳት የማያደርጉትን አራዊትም ጭምር የማያደርጉትን አጋንንት ሲያደርጉት አልተለኝ ከሆነ አጋንንት ራሱ አያደርጉትም። ይሄ ጋኒን የማያማም እኮ አይደለም እንዴ? ጋኒን ለመጣል ለማሳት አይሞክርም። እንደዛ የለም። ሰውን ግን ለመጣል ይሞክራል። ከዚህ በላይ ክፋት ምን አለ? ይሄ እኮ ራሱ ከአጋንንት መክፋት እኮ ነው ይሄ ዘመን። እንደው ከእንዲህ አይነት ነገር ማን ይሰውራል? እግዚአብሔር ይሰውረን። ስለዚህ ቁርባን ማለት ስጦታ ነው። እግዚአብሔር ከሰጠን ስጦታ አንዱ የመጀመሪያው ደረጃ እግዚአብሔር እሱን አስመስሎ መፍጠር ነው። ማንን አስመስሎ ፈጥሮናል? እግዚአብሔርን አስመስሎ መፍጠር ነው። እንደሚታወቀው በሰማይ ያሉ አካላት እግዚአብሔርን አይመስሉትም። ፀሐይ እግዚአብሔርን አትመስልም። ጨረቃ እግዚአብሔርን አትመስልም። ከዋክብት እግዚአብሔርን አይመስሉም። መላእክትም ሰማያት ሁሉ ማንን አይመስሉም? እግዚአብሔርን የመምሰል ጸጋ የተሰጠው የማን ልጅ ብቻ ነው? የሰው ልጅ። በቃ ሰው ብቻ ነው። ሰው ምን ያህል ክቡር እንደሆነ ታውቃላችሁ? እንዲህ ነው ማለት ነው። እግዚአብሔርን የመምሰል ከፍጥረታት በጣም የከበረው ፍጥረት ማን ነው ቢባል ሰው ነው። ደግሞ ከፍጥረታት ፈጣሪውን ያስቀየመ ማን ነው ቢባል ደግሞ ሰው ነው አይደለ? የከበረም እንደ ሰው ያለ የለም። የተዋረደ ደግሞ እግዚአብሔርን በማጣት ደግሞ ትልቅ ውርደት ላይ ወድቆ የነበረ እንደ ሰው ደግሞ ያለ የለም። እንደ ሰው እግዚአብሔርን የሚበድል ሰው የለም። እንደ ሰው የከበረ እንደሌለ ሁሉ ማለት ነው። ስለዚህ እግዚአብሔር በመጀመሪያ ደረጃ መልኩን ሰጠን ይላል ቅዱስ ዮሐንስ አፈወርቅ። መልኩን ውበቱን ማለት ነው። ከዛ የተነሳ ንግበር ሰውን በመልካችንና እንደ ምሳሌያችን
እንፍጠር አለ እግዚአብሔር። እንዲህ አድርጎ ሰውን ፈጠረ። ከዛ በኋላ እግዚአብሔር በክብር በጸጋ በልልና በስልጣን የሰው ልጅ ከፍ ከፍ አደረገው አይደለ? ከሰማይ በታች ከምድር በላይ ያለውን ሁሉ ግዛ ንዳ ብሎ እግዚአብሔር ሰጠው ይላል። በመጨረሻ እግዚአብሔር ምን አደረገለት? ለሰው ሰው ወደቀ። እንደሚታወቀው ሰው ከወደቀ በኋላ እግዚአብሔር ምን አደረገ? እግዚአብሔር ወደዚህ ዓለም መጣ። ሰው እኮ ለእግዚአብሔር ጠላቱ ነበር አይደለ? ሰው ለምን ለእግዚአብሔር ምንድን ነው? ጠላት። እንዲህ ይላል ቅዱስ ጳውሎስ እንዘ ጸሩንነ በሞተ ወልዱ ተሳሃለነ፣ እኛ ጠላቶቹ ሆነን ሳለን በማን ሞት ይቀራለን ነው የሚለው? በልጁ ሞት። ከእናንተ መካከል አሁን ጠላታችሁ ከሚሞትና ልጃችሁ ከሚሞት ማንኛው ይሻላል ቢባል ሰው ማንኛው ነው የሚመርጠው? እንኳን ልጅ አሳልፈን ልንሰጥ አንድ በሬ ከአንድ በሬና ከጠላት በሬህና ጠላት ከሚሞት ማንኛው ይሻላል ቢባል አረ በሬ ለምን ይሞታል? እንደውም ጠላት የሚሞት ከሆነ በሬን ለእግዚአብሔር ስለታስገባለሁ ነው የሚለው አይደል? ምን ችግር አለው? ሰው ተስሎ እኮ ሰው እንዲሞትለት የሚሳል ሰው አለ። የገሌን ነገርማ ካላሳየኝ የሚል ማለት ነው። የገሊትን ነገርማ የሷን ነገር እንደዚህ እግዚአብሔር ስንት ኃጢአት ሰርታ ተሸክሟል። እናንተ ምን ነው አንድ የሆነ ክፍተት አይታችሁበት ሰውን ፈረዳችሁበት? በእርግጥ እኛ በሰው ላይ እንዲያብለን እንፈርድ ይሆናል። እግዚአብሔር ደግሞ በእግዚአብሔር ዘንድ ደግሞ እኛ የተገለጠ እንደ ተራራ የሆነ ብዙ ኃጢአቶች አሉን እግዚአብሔር ስለሸፈነልን እንጂ አይደለ? በሰዎች ዘንድ ቢታዩ በጣም የሚያሸማቅቁ ነገሮች፣ የሚያሳፍሩ ነገሮች፣ አንተ ስትሄድ ቁመ ስትሄድ ሰው ትመስላለህ ግን ሰው አይደለህም ሊያስብሉ የሚችሉ ነገሮች አሉ እኮ። ያ ሁሉ የተሸፈነው በእግዚአብሔር ቸርነት ነው። እና የሰው ልጅ ሰው ወርቆ ሳለ በኃጢአት ወርቆ ሳለ በምህረት በቸርነት ወደ እግዚአብሔር ያቀረበው ማን ነው? እግዚአብሔር። ሰውን እግዚአብሔር አቀረበው እና ምን አደረገ እግዚአብሔር? ጠላቶቹ ሆነን ሳለን አለ በልጁ ሞት ምን አለ? ይቅር አለን። በልጁ ሞት እኮ ነው። ከዛ በኋላ እግዚአብሔር መልኩን ሰጥቶን ነበረ፣ ስልጣንን ሰጥቶን ነበረ፣ ውበትን ሰጥቶን ነበረ፣ ብዙ ነገር ሰጥቶን ነበረ። በመጨረሻ ግን ምን አደረገ? ምን አደረገው እግዚአብሔር? ራሱን አሳልፎ ሰጠ ይላል አይደል? ራሱን አሳልፎ ሰጠ። የእግዚአብሔር ልጅ ወደዚህ ዓለም የመጣው ለኛ ራሱን አሳልፎ ለመስጠት ነው። ወደዚህ ዓለም የመጣው ዓለምን ሊያድን እንጂ በዓለም ሊፈርድ አልመጣም ያለው ለዛ እኮ ነው። ስለዚህ እግዚአብሔር የመጣው ራሱን ሰጠን። አሁን እኮ ብዙ ነገር ሰጠን፣ ግን በብዙ መንገድ እየወደቅን መጣን። ከዛ የተነሳ ራሱ እግዚአብሔር ራሱን አሳልፎ ሰጠን። ለምሳሌ እኛ መካከል አባታችን እኛ ቢርበን አባታችን ምን ሊሰጠን ይችላል? እንጀራ ካለው ማለት ነው። ምን ሊያጠጣን ይችላል? ቢጠማን ውሃ። አባታችን ሲርበን እንጀራ እንጂ ሊሰጠን የሚችለው ስጋውን ሊሰጠን አይችልም። እግዚአብሔር ግን ሲርበን እንጀራ ሳይሆን የሰጠን ምኑን ነው የሰጠን? ስጋውን ነው የሰጠን። አባት ለልጁ ስጋ መስጠት አይችልም። የራሱን ስጋ እንጀራ ሊሰጠው ይችላል። ቢሰጠውም ስጋ ቆርጦ እዚህ ከአካሉ ቢሰጠውም ሕይወት አይሆነውም ለልጁ። ቢጠማው ውሃ ይሰጠዋል እንጂ ደሙን አይሰጠው። ደሙን መስጠት የቻለ ግን ማን ብቻ ነው? እግዚአብሔር ብቻ ነው። ለሰዎች ደሙን መስጠት የቻለው ከዚህ የተነሳ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 9 ላይ ስትመለከቱ ስለማይነገር ስጦታው አለ ማን ይመስገን? እግዚአብሔር ይመስገን። በቃ ራሱን ሰጥቷላ። ማንም ሰው ራሱን ሊሰጣችሁ አይችልም እኮ። ሚስት ለባሏ ራሷን መስጠት አትችልም። ባል ለሚስቱ ራሱን መስጠት አይችልም። እንዴ ሁሉም ሰው ትቷችሁ ይቀራል። መቃብር በኋላ ነው የሚቀረው። ሁሉም ገንዘባችሁ፣ የወጣችሁበት፣ የወረዳችሁበት፣ የለፋችሁበት፣ ብዙ ጥረት ያደረጋችሁበት ነገር ሁሉ አይከተላችሁ። ነገ መቃብር ሲወርድ ሰው ምንም አይከተለው። እንዴ ትቀመጡበት የነበሩ ወንበሮች ሁሉ ይቀራሉ። ትጠሩበት የነበሩ ስሞች ሁሉ ይቀራሉ። ያ ትሄዱበት የነበረው መኪና ሁሉ ይቀርና ብቻችሁን ትቀራላችሁ። ያን ጊዜ አብሮ እስከ መቃብር የሚከተለን ማን ብቻ ነው? እግዚአብሔር ብቻ ነው። ለአንድ ክርስቲያን ብቻውን ይቀራል። ሰው ከእናቱ ማይፀን ሲመጣ እንደሚታወቀው የሀብታም ልጅ ቢሆን እንኳን ከድሃ ልጅ የተለየ ነገር አይኖረውም። ራቁቱን ነው የሚመጣው አይደል? የድሃ ልጅም ራቁቱን ይመጣል፣ የሀብታም ልጅም ራቁቱን ይመጣል። ሲሄድም በተመሳሳይ ራቁቱን ነው የሚሄደው። ለዛ ነው ነቢየ እግዚአብሔር ዳዊት መዝሙር 22 ላይ ስትመለከቱ ምን ይላል መሰላችሁ? እምከርሰሜ አንተ አምላኬ፣ አንተ ጌታ እግዚአብሔር ሆይ ከእናቴ ማይፀን ጀምረህ አምላኬ መጠጊያዬ ነህ ይላል። በእናቴ ማይፀን ሳለው አንተ ጠበቅከኝ ይላል። ተመልከቱ፣ ለአንድ ሕፃን ልጅ እግዚአብሔር አምላኩ የሆነው ከእናቱ ማይፀን ጀምሮ ነው። ከየት ጀምሮ ነው? ከእናቱ ማይፀን ጀምሮ ማለት ነው። ስለዚህ በእናቱ ማይፀን ጭምር የጠበቀው እግዚአብሔር ነው። በዛ ጊዜ ያ ሕፃን ልጅ ልብስ ያለበሰው ሰው የለም። የወርቅ ቀለበት እጁ ላይ ያሰረለት ሀብታም አባት ቢኖር እንኳን ያንን አያደርግለትም። በማህፀን ውስጥ ምግብ እንኳን ሊያጎርሰው አይችልም። በማህፀን ውስጥ ሕፃኑ እንዲመገብ ያደረገው የእግዚአብሔር ቸርነት ነው። ያ የእግዚአብሔር ጥበቃ ነው።
በዛ ውስጥ የጠበቀው እግዚአብሔር በማህፀን አባት መጠበቅ ባልቻለበት በዛ ሰዓት እንኳን አባት እናት እንኳን የህፃኑ ምናልባት እሷን የሚሰማ ስሜት ይኖራል አይደለ? ህፃኑን ግን ምን እንደሚሰማው ታውቃለች? አታውቅም። ያንን ነገር ያወቀው የሚያውቀው እግዚአብሔር ብቻ ነው። እንዴት መኖር እንዳለበት እንደዚህ አድርጎ የፈጠረው ያዘጋጀው እግዚአብሔር ነው። ስለዚህ ለአንድ ህፃን ልጅ በማህፀን ሳለ እግዚአብሔር አምላኩ ነው ማለት ነው። ከዛ በኋላ በማህፀን አባቱ ያን የማይንከባከበው ልጅ እግዚአብሔር ይንከባከበው ነበር፣ እግዚአብሔር ይጠብቀው ነበር። በዛ ጊዜ የነበረው አባቱ ነው። ወደ መቃብር ሲወርድ ደግሞ ያለው ማን ብቻ ነው? እግዚአብሔር። ሁሉም ነገር ከመቃብር በስተጀርባ ይቀራል። ስለዚህ ከሱ ጋር ለመጓዝ ነው ቁርባን የሚያስፈልገው ማለት ነው። እና ክርስቲያኖች ይህንን ስጦታ መቀበል ነው የሚያስፈልጋቸው። ቁርባን ማለት ስጦታ ከሆነ የእግዚአብሔርን ስጦታ መቀበል። አሁን እኛ አንድ ክርስቲያን ስጋ ወደሙን የማይቀበል ከሆነ የእግዚአብሔርን ስጦታ እያቃለለ ነው። ሰው እኮ አክብራችሁት ስጦታ ብትሰጡት አሜን ብሎ ለእናንተ ክብር መቀበል አለበት አይደል? እንደውም ምን ይባላል? ድንጋይ እንኳን ሰው ቢሰጥህ ስጦታ ነውና ተቀበለው ይባላል አይደል? ስጦታ አነሰ ተብሎ አይናቅም። መድኃኒዓለም ክርስቶስ ግን የሰጠን ወርቅ አይደለም የሰጠን፣ ብር አይደለም የሰጠን። አሁን ይሄን ስልክ ከመስጠትና ደም ከመስጠት ማንኛው ይሻላል ለሰው? ከባዱ ማንኛው ነው? ደም መስጠት ነው አይደል? ደም ነው የሰጠው እሱ ማለት ነው። ስለዚህ ይህንን ስጦታ የከበረ ስጦታ ያውም ደግሞ የአምላክ ደም የአምላክ ስጋ የሰው የፈሰሰ ደም ብናይ እኮ ልንሸሽ እንችላለን ያ ደም እንዳይነካል። ምክንያቱም የሩቅ ብእሲ ደም ነው፣ በሽታ ያስተላልፋል። የእግዚአብሔር የክርስቶስ ደም ግን መለኮት የተዋሃደው የዘላለም ሕይወትን ምን የሚል ነው? የሚያድል ይሄ ነው። ይሄን ስጦታ በትክክል መቀበል ያስፈልጋል። እግዚአብሔር ራሱን ሰጥቶ ከሱ ራሱን አሳልፎ ከሰጠን በኋላ የምናፈገፍገው የት ለመድረስ ነው? እና ክርስቲያኖች ከእንዲህ አይነት ነገር መቆጠብ አለብን። ስጦታውን በትክክል መቀበል አለብን። ስለዚህ በዕብራይስጥ ቋንቋ ቁርባን ማለት ምን ማለት ነው? ስጦታ ማለት ነው። ከዛ በኋላ እንግዲህ ይሄ ቁርባን የተመሰረተበት ጊዜ መቼ ነው ወይም አመሰራረቱ ምን ይመስላል የሚለውን በትንሹ እናያለን። ቁርባን የተመሰረተው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሕማሙ ከሞቱ ከመከራው አስቀድሞ ወይም በሞቱና በሕማሙ በመከራው ዋዜማ የመሰረተው ትልቅ ምስጢር ነው። ለዚህም የቅዱስ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ የምታገኙት ሰፊ ሐሳብ ያለው ነውና ደቀ መዛሙርቱን የኦሪቱን ፋሲካ ከበሉ በኋላ ይህ ስጋዬ ነው፣ ህብስቱን አንስቶ ባርኮ ቀድሶ ይህ ስጋዬ ነው፣ ይህም ደግሞ ለብዙዎች በነገው ዕለት የሚፈሰው ደሜ ነው አላቸው ይላልና በዕለተ ሐሙስ ወይም በጸሎተ ሐሙስ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጣቸው። ምኑን ከበሉ በኋላ? የበግ ፋሲካውን ወይ የኦሪቱን በግ ከበሉ በኋላ። ያ በግ እንደሚታወቀው ነፃነትን ያወጀ ነው። ኦሪት ዘፍጥረት ዘጸአት ምዕራፍ 12 ላይ መመልከት ትችላላችሁ። የእስራኤላውያንን ነፃነት ያወጀው በግ ማለት ነው። እስራኤል ከፈርዖን አገዛዝ ነፃ የወጡት በበጉ ደም ነው አይደለም እንዴ? በጉ ሲታረድ ያን ጊዜ እስራኤላውያን ነፃ ወጡ። ለእስራኤል ብርሃን የሆነው ለግብፃውያን የጨለመው የዛን ሰዓት ነው። ስለዚህ ያን ጊዜ ነፃነታቸው ታወጀ። ወደ ሀገራቸው ወደ ከነዓን እግራቸውን ያቀኑት ከዛ በኋላ ነው። ከዚያ በኋላ ብዙ ለውጦች የመጡት ከዛ በኋላ ነው። ከባርነት ነፃ የወጡት ማለት ነው። ክርስቲያኖችም ነፃ የወጡት በበጉ ደም ነው። ነዋ በግው ለእግዚአብሔር ዘያትት ኃጢአት ዓለም፣ የዓለምን ኃጢአት የሚያስወግድ እነሆ የእግዚአብሔር በግ ያለን እኮ ኢየሱስ ክርስቶስን እኮ ነው። ይህ ስጋና ደም እኮ ነው የእግዚአብሔር በግ የተባለው። ሰዎች እነዛኞቹ ክርስቲያኖች ከፈርዖን አገዛዝ ነፃ የወጡት በበጉ ደም ነበረ። ክርስቲያኖች ደግሞ ከዲያብሎስ አገዛዝ ነፃ የሚሆኑት ደግሞ በክርስቶስ ደም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የኦሪቱን በጋ ፋሲካ ወይም በግ ከበሉ በኋላ ስጋውን ደሙን ሰጣቸው፣ ባርኮ ቀድሶ ለውጦ ማለት ነው ሰጣቸው ይላል። የምኑን በግ ከበሉ በኋላ? የኦሪቱን ወይም የፋሲካውን በግ ከበሉ በኋላ። ለምንድን እንደዛ ያደረገው? ተመልከቱ። አሁን በጉን ከመብላታቸው በፊት ቢሰጣቸው በጉ እንደሚበልጥ ነው የሚያሳየው አይደለ? ምክንያቱም አንዳንድ ሰው የሆነ እስኪ ማር የሚበላው ምግብ ከመብላት በፊት ነው ወይስ ደግሞ ምግብ ከተበላ በኋላ ነው? እንዴት ነው የምትበሉት እናንተ? ውይ ነገሩ ብዙዎቻችን የለንም መሰል አይደል? ምግብ ይዘጋል አይደለም እንዴ? ይዘጋል ተብሎ ጣፋጭ ነገር ስለሆነ በጣም ስለሚጣፍጥ ሰዎች ከምግብ በኋላ ይበሉታል አይደል? እንደዛ ያደርጉታል።
እና እሱ ነው በቃ የሚበልጥ ነገር ከምግብ በኋላ ይሆናል። እንደዚሁ በተመሳሳይ ጌታም ይሄንን የሚበልጠውን ቁርባንን ከበሉ በኋላ ያኛው እንዳለፈ የሚያጠይቅ ነው። ይሄኛው ከዛኛው ከፍ እንደሚልና ከዚህ በኋላ እናንተ የበግ ደም ከዚህ በኋላ የበግ ስጋ መብላት ቆመ። ከዚህ በኋላ የምትበሉት የበጉን ስጋ ሳይሆን ከዚህ በኋላ የምትበሉት የኔን ስጋ ነው። የምትጠጡት ደግሞ በተመሳሳይ የማንን ደም ነው? የኔን ደም ነው ሲላቸው ስጋውን ከበሉ በኋላ የበጉን ስጋ ከበሉ በኋላ ስጋውን ደሙን ለውጦ ሰጣቸው በማለት ይናገራል። ስለዚህ ይሄ ክፍል የምንመለከትበት ጌታችን መድኃኒታችን ኢየሱስ ክርስቶስ ቁርባንን እንደመሰረተውና ቁርባን የተመሰረተበት መንገድን ከዛ በኋላ የፋሲካውን በግ እዛው እግር መንገዱን እንመለከታለን እና በጠቅላላ ግን የክርስቲያኖች ነፃነት የሚታወጀው የክርስቶስን ቅዱስ ስጋና ክቡር ደም ምን ማለት ሲችሉ ነው? መቀበል። አሁን እኮ ዲያብሎስ በመጽሐፍ ዲያብሎስ ፈርዖን ተብሎ ተገልጿል። ምን ተብሎ ተገልጿል? ፈርዖን። ስጋው ደሙን የማይቀበል ክርስቲያን በፈርዖን አገዛዝ ውስጥ ያለ ነው። በፈርዖን ማለት በዲያብሎስ አገዛዝ ውስጥ የወደቀ ሰው ነው እሱ ሰውዬ። ምክንያቱም የበጉ ደምን እሱን እየተቀበለ አይደለም። የበጉ ደም የሌለው ሰው ነፃነቱ መቼ ይታወጃል? የበጉን ስጋ ያልበላ ሰው ከነዓን የምትባለው እኮ መንግስተ ሰማያት ናት። ዛሬ ያለችዋ ከነዓን ለኛ ለክርስቲያኖች ግን የዛሬዋ ከነዓን መካከለኛው ምስራቅ ያለችው አይደለችም። በሰማይ ያለችው መንግስተ ሰማያት ናት የኛ ከነዓን። ታዲያ እንዴት ብለን እንገባለን? የበጉ ስጋን ያልበላ ሰው እኮ በመቅሰፍት እዛው ነው የቀረው። የበጉ ስጋ ያልበሉ ግብፃውያን እኮ መከራ ነው የመጣባቸው። እንደዚህ ከበጉ ስጋ የሚርቁ ክርስቲያኖችም ካሉ እንደዚሁ ለፈርዖን የሚጋለጡ በመከራ ውስጥ የሚኖሩ ይሆናሉ። ከዚህ ነገር ለመውጣት ቁርባንን መቀበል አስፈላጊ ነው። ምክንያቱም ቁርባን የማን ደም ስለሆነ? የሱ ደም የሱ ስጋ ስለሆነ ማለት ነው። ስለዚህ ከዚህ ሐሳብ አንጻር ይህንን መመልከት ያስፈልጋል። በሌላ መንገድ ለክርስቲያኖች ቁርባን ምንድነው የሚል ሐሳብ አለ። እሱን እንመለከታለን። የቁርባን አመሰራረት ይህንን ይመስላል። የመሰረተው ማን ነው? ክርስቶስ ነው። የተመሰረተው መቼ ነው? በጸሎተ ሐሙስ ነው። መቼ ነው የተመሰረተው? በጸሎተ ሐሙስ ነው። ያ ህብስቱ የአምላክ ስጋ የአምላክ ደም ተሆኖ ለማን ነው የተሰጠው? በዕለቱ ለሐዋርያት ነው የሰጠው መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ለክርስቲያኖች ቁርባን ምን የሚያደርግ ነው? አንደኛ ደረጃ ለክርስቲያኖች ቁርባን ምን ይሰራል? አንደኛ ቁርባን ለክርስቲያኖች ምን ያደርጋል? ክርስቲያኖችን ከክርስቶስ ጋር ያዋህዳል። ክርስቲያኖችን ከማን ጋር ያዋህዳል? ከክርስቶስ ጋር። ከክርስቶስ ጋር መኖር ትፈልጋላችሁ? ከክርስቶስ ጋር ለዘላለም በህይወት መኖርን የማይፈልግ ሰው አለ? የለም አይደለ? ለዘላለም ከክርስቶስ ጋር መኖር ከፈለገ አንድ ሰው የክርስቶስን ቅዱስ ስጋና ክቡር ደም መቀበል አለበት። በቃ ከሱ ጋር የሚያዋህዳችሁ እሱ ነው። ለምሳሌ ሰው ስጋ ከበላ በኋላ ስጋው ይዋሃደዋል አይዋሃደው? እስኪ ዝም ብላችሁ የሆነ ወርቅና ስጋ በላችሁ፣ ወርቅን ደግሞ አያችሁት። ለእናንተ የሚዋሃዳችሁ ማንኛው ነው? ህይወት የሚሆናችሁ የትኛው ነው? ስጋው ነው አይደለ? የሰው ልጅ ከበላ በኋላ ነው ከዛ በኋላ ኢነርጂ የሚያገኘው አይደለ? ይዋሃደዋል። ሲዋሃደው ነው ኢነርጂ የሚገኝ። እዛ በኋላ ያው ወደ ደምነት ተቀይሮ ባዮሎጂስቶቹ ራሳቸው የተንተኑት እንደዛ ሆኖ ምናምን ለሰውነታችን ደርሶ ምናምን ነው እዛ በኋላ ሰውነታችን ስራ የሚሰራው። ያለበለዚያ ሰው ወርቅ ዙሪያውን ቢደረደር ካልበላ ህይወት ይኖረዋል? ምንም ወርቁም ቢያየው ሽቱ ቢያሸት ምናምን ሰውየው በህይወት አይኖርማ። በህይወት ለመኖር ምን ያስፈልገዋል? ምግብ ያስፈልገዋል። ይኸው እንዲህ ነው በህይወት ለመኖር ክርስቲያን ለመባል የክርስቶስ ስጋና ደም ያስፈልገን። ያለበለዚያ የተፈለገው ነገር በዙሪያችን ይደርደር፣ የፈለግነውን ነገር ስራ ምን ሰራ ሰዎች እንሆን፣ የፈለግነው ምጽዋት ዘካሪዎቹ ምናምን ከንቱ፣ ያ ሁሉ ነገር መቋጫ የለውም። እስኪ አንድ ጥያቄ ልጠይቃችሁ። ይሄ ቤት መሰረት አለው፣ ግድግዳ አለው፣ እነዚህ ቋሚዎች አሉት። ይሄ ባይኖረው ጣራ ባይኖረው ግን ከፀሐይ መከላከል ይችላል? ከብርድ ሰውን ሊያድን ይችላል? እንደዚህ ነው ማለት ነው። ቁርባን ማለት ይሄ ነው። ስለ አንድ ሰው የሚመጸውት የሚሰግድ ገንዘብ የሚሰጥ ምንም ሆኖ የማይቆርብ ሰው ከሆነ ግን ጣራ የሌለው ቤት ምንም ፋይዳ የለውም ማለት ነው። ማን እዛ አልጋ ቤት ብታዘጋጁት አልጋ ቤት ብታረጉት ማንም የሚያድር የለም። ስለዚህ አንድ ሰው ከክርስቶስ ጋር መዋሃድ ያለበት፣ ለመዋሃድ ደግሞ ቅዱስ ቁርባንን መቀበል አለበት። ለዚህም እንዲህ አለን፣ ቁርባንን የማይቀበል ክርስቲያን ከክርስቶስ የተለየ ክርስቲያን ነው። ከማን የተለየ? ከክርስቶስ የተለየ ክርስቲያን የሚባለው እሱ ነው። በስም የበለጸገ እንጂ ግብር የሌለው ህይወት የሌለው ክርስቲያን ማለት እሱ ነው። ሰዎች ቁርባን ሲቀበሉ እኮ በነገራችን ላይ አሁን በጣም ብዙ የምንሳሳትባቸው ነገሮች አሉ። ሰው
ቁርባን ውስጥ ሲሳተፍ ራሱን ይጠብቃል። ሰው እኮ ራሱን ማወቅ የሚችለው እኮ ሲቆርብ ነው። ያለበለዚያ ራሳችሁን መቼም አታውቁ። መቼ አንዳንዱ ሰው ያልጨረስኩት ስራ አለ ይላል። ለመቁረብ እኮ ነው። የብዙ ክርስቲያኖች ጥያቄ እኮ ነው ይሄ። ኧረ ምን ነው ቁረቡ እንጂ ተውማ እባክህ ገሌ እንደው ያልጨረስኳት ነገር አለች ምናምን ይላል። ይሄንን ሰይጣን ብለን ነው ዛሬ ያልጨረስነው ነገር አለ አይደለ? ክርስቶስን ሳንይዝ ምን የሚጨረስ ነገር አለ? ሁሉም የሚጨረሰው የሚያልቀው በክርስቶስ እኮ ነው አይደል? ያለበለዚያ ዛሬ ያልጨረስኩት ነገር አለ አልን። ለሰይጣን ይሄን ምክንያት ስንሰጠው ዛሬ የያዝነው ነገር ነገ ቢፈጸም ዲያብሎስ ነገ የማይፈጸም ነገር ውስጥ ይከተናል። ምክንያቱም ይችን ይፈልጋታል አሱ። ዛሬ የሆነ ትንሽ ነገር ነው አልፈጸም እሱ እስኪፈጸም ብለን የምናስበው፣ ነገ ግን የማይፈጸም የተንዛዛ ነገር እስከ መቃብር ድረስ ተከትሎን የሚሄድ ነገር ይዞ ይመጣል እሱ። ክርስቲያኖች ይሄ ነገር እንዳይመጣ ራሳቸውን እለት እለት ከስጋው ደግሞ መለየት የለባቸውም እና ስጋው ደግሞ የማይቀበል ክርስቲያን ከማን የተለየ ነው አልኳችሁ? ይሄው እንዲህ አለ ጌታ። የቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 3 ላይ ስትመለከቱ አነ ውእቱ ሐረገ ወይን ይላል። እኔ የወይን ግንድ ነኝ ይላል። እኔ የምን ግንድ ነኝ? ወአንትሙኒ አይጹቂሁ፣ እናንተ ደግሞ ቅርንጫፎቹ ናችሁ። ስለዚህ አሁን እኛ ክርስቶስ እኛን ምን አደረገን? ክርስቲያን አደረገን አይደል? ተመልከቱ፣ ክርስቶስ እኛን ክርስቲያን አደረገን። በጣም ጥሩ፣ ክርስቲያን አደረገን። እሱ ግንድ ነው፣ እኛ ደግሞ ምንድን ነን? ቅርንጫፍ ነን። አንድ ቅርንጫፍ መሳሪያ ወይም ደግሞ ይሄ መጥረቢያ ካረፈበት ከግንዱ ይቆረጣል አይደለ? ከግንዱ ከተቆረጠ በኋላ ህይወት ይኖረዋል? ምን ይሆናል? ይደርቃል። የደረቀው ደግሞ ወደ እሳት ይጣላል አይደለ? ይደርቃል፣ ወደ እሳት ይጥሉታል የተባለው ይሄን እኮ ነው። ወደ እሳት ይጥሉታል። ወደ እሳት ይጥሉታል ማለት ከክርስቶስ የተለየው ክርስቲያን ወደ ገሃነም ይጣላል፣ ወደ ገሃነም ይጣላል። እንዲህ ላለመሆን ነው እኛ መቁረብ አለብን ብለን የምናስበው፣ እንዲህ ላለመሆን። ስለዚህ ብዙ ክርስቲያኖች ከግንዱ የተለዩ ናቸው፣ ከግንዱ የተነጠሉ ማለት ነው። ከግንዱ ያልተለየ ዛፍ የሆነ ክብሪት ጭራችሁ እንኳን ለኩስ ብትሉት ይቃጠላል። እርጥብ ነው፣ ህይወት ያገኛል። እዛኛው እንትንን የመቋቋም አቅም አለው። ተመልከቱ፣ ውጫዊ ተጽዕኖን የመቋቋም ሊያቃጥለው የመጣውን ነገር ለመቋቋም ጉልበት አለው። ግን የደረቀውን ግን ሂዳችሁ ክብሪት ጭራችሁ ብታቃጥሉት ይነዳል አይደል? አገር ሁሉ ነው የሚያቃጥለው። እንዲህ ነው ማለት ነው። እንዲህ ነው ከክርስቶስ የተለየ ህይወት እንደዚህ ነው የሚያደርገው። ምንም ጉልበት። ለዛ እኮ ነው አንዳንድ ጊዜ ለምሳሌ ሰው ጉልበት የሚያገኘው እንጀራ ሲበላ ነው ብለናል አይደል? ውሃ ሲጠጣ ያን ጊዜ ጉልበት ያገኛል። ሰው ማየት የሚችለው ያ ጊዜ ነው አይደለም እንዴ? አሁን ሰው 3 ቀን ሳይበላ ቢሰነብት እንዴት ነው? 3 ቀን ሳይበላ ቢሰነብት በደንብ ይናገራል? በደንብ ሲያያል? በቃ ዝም ብሎ ሰው ፍዝዝ ነው የሚለው አይደል? ላስቲክ ይሆናል ሰው እዛ በኋላ። ለምን ቢባል ኃይል የለውማ። ሸክም ብታሸክሙት 5 ኪሎ 3 ቀን የሰነበተ ሰው 10 ኪሎ ጤፍ ብታሸክሙት ይሸከማል? አይሸከምም። በቃ እንዲህ ነው የተራበ ሰው እንዲህ ነው። ለዛ ነው ክርስቲያኖች እኮ ሸክም የማይሸከሙ ክርስቲያኖች የተፈጠሩት። ለዛ ነው መከራ ሲመጣ ከእግዚአብሔር ቤት የሚያፈገፍጉ። ምክንያቱም ህይወት የሚሆናቸው ጉልበት የሚሆናቸው የእግዚአብሔርን ቅዱስ ሥጋና ክቡር ደም መቀበል አልቻሉም። የኛ ጉልበታችን እንጀራ ሳይሆን መንፈሳዊ ጉልበታችን እንጀራ ሳይሆን የማን ሥጋ ነው? የክርስቶስ ሥጋ፣ የክርስቶስ ደም ነው። እሱን ካጣን ጉልበት የለንም። ምንም የምንሸከመው ነገር የለም ማለት ነው። ሥጋዊ መከራ ይምጣ፣ መንፈሳዊ የሆነ ነገር ይምጣ፣ መሸከም አንችልም። ለዛ ነው ቅዳሴው ይከብደናል፣ ጾሙ ይከብደናል፣ ጸሎቱ ይከብደናል፣ የሆነ መከራ ሲመጣ ይከብደናል። ዓለም ላይ ያለው የትዳር ሁኔታ ሰዎች ይከብዳቸዋል። ዓለም ላይ ያለው የሥራ ሁኔታ ይከብዳቸዋል። ጉልበት ያጣሉ። ምክንያቱም ነፍሳቸው እየደከመች ስትሄድ ስጋቸው ብቻውን ምንም የሚሰራው ነገር የለም። ሰዎች ከዛ የተነሳ ይዝላሉ፣ በነገሮች ሁሉ ውጤታማ አይሆኑ። ያ የሆነው እውነተኛው ህይወት ክርስቶስ ከነሱ እየተለየ ሲሄድ ነው። ያ እንዳይሆን ከግንዱ አለመለየት እና አንድ ክርስቲያን ሲቆርብ ከማን ጋር ይዋሃዳል? ከክርስቶስ ጋር። በቃ ሰው የበግ ስጋ ሲበላ እንጀራ ሲበላ ያ እንጀራ ከሰውነቱ ጋር እንደሚዋሃድ የክርስቶስን ቅዱስ ስጋና ክቡር ደም የሚቀበል ስጋውን የሚበላ ሰው ለዘላለም ከማን ጋር ተዋህዶ ይኖራል? ይኸው ተመልከቱ፣ ከእግዚአብሔር ጋር። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው፣ እኔ በእሱ እኖራለሁ፣ እሱም ደግሞ በማን ይኖራል? በእኔ ይኖራል። ይኸው ክርስቶስ ከእናንተ ጋር። አሁን ሰው እግዚአብሔር ምን ነው ከኔ ጋር የለም የሆነ ነገር ሲገጥመው እግዚአብሔር ቢለየኝ ነው እንጂ ይላል። አንተ ከእግዚአብሔር ከተለየ ስንት ጊዜ የማትቆርብ ስለሆንክ እኮ እግዚአብሔር ካንተ በተለይ ምንም ጥርጥር የለውም እኮ። የማይቆርብ ሰው ክርስቶስ የለውም እኮ እሱ።
ታዲያ ምን እናማራለን? በራሳችን እጅ ከክርስቶስ ተነጥለን እና ክርስቶስ ራሱ ስጋዬን የበላ ደሜን የጠጣ እኔ በሱ አድሬ እሱም በእኔ ደግሞ ይኖራል አለ። ከሱ ጋር ለመኖር ካስፈለገ ምን ማለት ያስፈልጋል? ስጋው ደግሞ መቀበል ያስፈልጋል። ያለበለዚያ ከግንዱ የተገነጠለ ቅርንጫፍ እንሆናለን። ለእሳት የተጋለጠ ቅርንጫፍ እንዳንሆን መጠንቀቅ ያስፈልጋል ማለት ነው። አንደኛ ለክርስቲያኖች ቁርባን ምንድነው? ከማን ጋር የሚያዋህድ ነው አልኳችሁ? ክርስቶስ ጋር። ስለዚህ አሁን እውነተኛ ክርስቲያን የሚባለው ከማን ጋር የተዋሃደ ነው? ከክርስቶስ ጋር የተዋሃደ። እስኪ አንድ ጥያቄ ልጠይቃችሁ። ብረት ያቃጥላል አያቃጥልም? አቤት ያቃጥላል አይደለ? በጣም ጥሩ። የሚያቃጥለው ግን ወደ ምን ሲጠጋ ነው? ወደ እሳት ሲጠጋ ነው። ዝም ብሎ በባህሪው ግን ያቃጥላል? አያቃጥልም። ዝም ብሎ አያቃጥልም። ይኸው እንዲህ ነው። አንድ ክርስቲያን ተመልከቱ፣ አንድ ክርስቲያን ሙቀት የሚኖረው መቼ ነው? ወደ ክርስቶስ ሲጠጋ። ሙቀተ ልምላሜ የሚባለው ገብቷችኋል አይደል? ሙቀት ያለውን ነገር ተሐዋሲያን አይቀርቡትም። ተሐዋሲያን ማለት እነዚህ የሚናደፉ ነገሮች ይቀርቡታል? አይቀርቡትም። ምክንያቱም ያቃጥላል። ክፉ ነገር ወደ ክርስቲያን የማይቀርበው መቼ ነው? ስጋው ደግሞ መቀበል ሲችል። ምክንያቱም ከክርስቶስ ጋር ተዋህዷል። የሚያቃጥል ህይወት አለው እሱ። ነፍሱ ጋኔንን ያቃጥላል። ዝንብ የተባለው ተናካሽ ዝንብ ዲያብሎስ እኮ ነው። ወደ አንድ ክርስቲያን የማይቀርበው መቼ ነው? ወደ ክርስቶስ መጠጋት ሲችል ነው። እሳት ነው። አሁን ሰዎች ወደ ፀሐይ መሄድ ወደ ፀሐይ ቀና ብለን ማየት እንችላለን? አንችልም። ምክንያቱም አንደኛ ብርሃኗ ይበዘብዛል፣ ሁለተኛ ሙቀቷ ራሱ አይደለ ከፍተኛ ኢነርጂ አለው። ከዛ የተነሳ አሁን ሳይንቲስቶች ወደ ፀሐይ አይሄዱ፣ የሆነ እንትን ነው የሚሰዱት መንኮራኩር ነገር አይደል? እንደዛ ነው። የለም ምክንያቱም ለምን ሲባል በጣም ታቃጥላለች። እንዲህ ነው። ሰው ሁሉ ይፈራል የሚያቃጥለውን ነገር። ዲያብሎስ ሰዎችን መቼ ይፈራል? ከክርስቶስ ጋር ሲዋሃዱ። ያ ደግሞ እንዳይሆን ምክንያቶች ያጥራል። በጣም ብዙ ምክንያቶች። አሁን ስንጾም ብዙ ፈተና ላይኖር ይችላል። ስንጸልይ ብዙ ፈተና ላይኖር ይችላል። ስንሰግድ ብዙ ፈተና ላይኖር ይችላል። ፈተና ይኖራል፣ ግን በጣም ዝቅተኛ ነው የሚሆነው። ትልቁ ፈተና መቼ ነው ሲባል ስንቆርብ ነው። ለዛ ነው የተለያየ አረዳድ ያለለ ስለ ቁርባን ማለት ነው። ስንቆርብ የተለያዩ ፈተናዎች ይመጣሉ። የተለያዩ ኧረ አንተ እባክህ እንዲህ ነህ፣ ኧረ አንተ ያልጨረስከው ነገር አለ፣ ኧረ አንተ ልጆች አሳድግ፣ ኧረ አንተ እንዲህ ነህ። ሰው ምክንያት አለው መዓት። ስለዚህ ያ ምክንያት መቅረት አለ፣ ዜሮ ማድረግ አለብን። ያለበለዚያ ምክንያቱ ራሱ እኛን ህይወታችን ዜሮ ያደርጋል። ያ ነገር ሳይሆን ከክርስቶስ ጋር ለመዋሃድ ሁልጊዜ መቁረብ ያስፈልጋል። ምን ማለት ያስፈልጋል? መቁረብ ያስፈልጋል። ከዛ የተነሳ እኔ ግንድ ነኝ እናንተ ደግሞ ምኖቹ ናችሁ አለ። ብረት የሚያቃጥለው ከምን ጋር ስለተዋሃደ ነው ብለናል። ወደ እሳቱ ሲጠጋ ምንም ገንዘብ ያደርጋል? እሳቱ ይዋሃዳል። እሳቱን አይደለ ፍም ይሆናል። አሁን ብረት በባህሪው ቀይ ነው እንዴ? ቀይ ብረት ሊኖር ይችላል፣ ግን ወደ እሳት ሲጠጋ ጥቁሩ ብረት ምን ይሆናል? ቀይ ይሆናል አይደለ? ወደ ምኑ ስለተጠጋ ነው የቀለው? ወደ እሳቱ ስለተጠጋ አይደለም እንዴ? መልኩን ሁሉ ይቀይራል። እንዲህ ነው ክርስቲያን፣ እንዲህ ነው መልክዓ ነፍሱ ሁሉ ይቀየራል። ወደ ክርስቶስ ሲጠጋ የክርስቶስ ሲሆን ከክርስቶስ ጋር መዋሃድ ሲችል የክርስቶስ ቅዱስ ሥጋና ክቡር ደም በህይወቱ ስራ መስራት ሲችል ያን ጊዜ እንደዚህ ይሆናል ማለት ነው። ስለዚህ ሰዎች ለውጥ የሚያመጡት የዛን ጊዜ ነው። ብረትን ዝም ብላችሁ ብቀጠቅጡት፣ ዝም ብላችሁ በባዶ ማለት ነው ብቀጠቅጡት ቅርጽ አያመጣም አይደለ? ቅርጽ የሚያመጣው ከእሳት ከተዋሃደ በኋላ የእሳትን ቅርጽ ከያዘ በኋላ ሲመቱት የፈለጋችሁትን ሼፕ ማድረግ ቅርጽ ማስተካከል ትችላላችሁ አይደለ? የፈለጋችሁትን ማድረግ ትችላላችሁ። ይሄው ክርስቲያን ህይወቱ እንደፈለገ ሊስተካከል የሚችለው ከክርስቶስ ጋር መዋሃድ ሲችል። ያለበለዚያ በባዶ የምናስተካክለው ነገር የለንም። በባዶ ከክርስቶስ ተነጥለን የምናስተካክለው የተበላሸ ትዳር የለም። በባዶ ከክርስቶስ ተነጥለን የምናስተካክለው የሆነ የፍርድ ቤት ጉዳይ አይኖርም፣ ፈጽሞ አይኖርም። በባዶ ከሱ ተለይተን የምናስተካክለው የዓለም ጉዳይ የለም። ልጅም ቢሆን ማስተካከል የሚቻለው ከማን ጋር ሆኖ ነው? ሁሉም ነገር ሊስተካከል የሚችለው ከክርስቶስ ጋር ነው። ይኸው ተመልከቱ፣ ወዘንበሌ ተመልከቱ። በእኔ የሚያምን ሁሉን ማድረግ ይችላል አይደል የተባለው? ዘየአምን ብየ ኩሎ ግብረ ዘአነ ገብር ውእቱኒ ይገብር። በእኔ የሚያምን እኔ የማደርገውን ነገር ያደርጋል አይደል? ወዘያቢ ምኔው ይገብር፣ ከዛም በላይ ያደርጋል። ይኸው ከክርስቶስ ጋር የሚኖር ክርስቶስ ያደረገውን ማድረግ ይችላል፣ ከዛም በላይ ማድረግ ይችላል፣ እሱ ያላደረጋቸውን ማለት ነው። ያ ማለት እሱ በወንጌል ሰርቶ ያላሳየንን በሰዎቹ አድሮ ደግሞ ይሰራዋል እግዚአብሔር ማለት ነው። ስለዚህ እንደፈለግን አንድን ነገር ማድረግ የምንችለው ህይወታችን በተቃና መንገድ በቅድስና መንገድ እንደፈለግን እግዚአብሔር እንደፈለገ መምራት የምንችለው ከክርስቶስ ጋር መዋሃድ ስንችል ነው። እሳት የተሰኘው ማን ነው? ክርስቶስ ነው። በቃ በአማን ቁርባን ውእቱ አይደለም የሚለው። እንደውም እሳት በላይ ለአማጽ ያለልይ ክህዱ ስሞ ይላል ቅዱስ አባ ሕርያቆስ።
ስጋ ወደሙ ምንድነው ብለህ ተነግረኝ ከሆነ ለሚደፍሩት ለሚንቁት ለሚያቃልሉት ሰዎች የዘላለምን መከራ የሚያወርስ የሚያቃጥል እሳት ነው ይላል አይደል? ደግሞ በንጽህና ለሚቀበሉት ሰዎች ደግሞ የህይወት እሳት ነው፣ ህይወትን የሚሰጥ ማለት ነው። እሳት ነው። እኛ የምንዋሃደው እሳትን ነው፣ ክርስቶስን ነው። ለዛ ነው እሳትን ስንዋሃድ እኛ የምናቃጥላለን እምላችሁ። ከዛ የተነሳ አንድ ሰው ሲቆርብ ከማን ጋር ይዋሃዳል? ከክርስቶስ ጋር ይዋሃዳል። የሰማነውን በዝነ ልቦናችን ያሳድርብን። እዚህ ላይ ይበቃናል። ለነበረን ሰዓትና ጊዜ የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን።